ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ይዤላችሁ የመጣሁት በጣም ለህይወታችን ጠቃሚና አስተማሪ የሆነ መንፈሳዊ ዛንታ ያየውን ወንድምም የማይወድ ያላየው እግዚአብሔር ሊወድ እንዴት ይችላል? እግዚአብሔር እወድሃለሁ እያለ ወንድሙ የሚጠላ እርሱ ውሸተኛ ነው። መንፈሳዊ ዛንታ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከዕለታት አንድ ቀን በአንድ መንፈሳዊ ትምህርት ቤት ውስጥ ያሉ ህፃናት ለመዝናናት ለአንድ ሳምንት የሚቆይ ጉብኝት ወይም ሽርሽር ተዘጋጁ። መምህራቸው ለእያንዳንዱ ህፃን የሚጠላው ሰው ስም በድንች ላይ ጽፎ ቦርሳው ውስጥ ይዞ እንዲዞሩ አዘዘች። የህፃናት ነገር ሆኖ እያንዳንዱ ህፃን የሚጠላቸው ሰዎች ሁሉም ስም ለምሳሌ 10 ሰው የሚጠላ ከሆነ 10 ስም የተጻፈባቸው ድንቾች ተሸክሞ መጓዝ ጀመሩ። መምህሩም ሁሉ ጊዜ ድንቹ ይዘው እንዲጓዙና እንዲዘዋወሩ አዘዛቸው። ልጆቹም እንደየብዛቱ የተሸከሙት ድንች እየከበዳቸው መጣ። ድካሙ ሲበረታቸውና ድንቹም መሽተት ሲጀመር ሸክሙ ይበልጥ እየከበደ ሄደ። ለማንኛውም ከአንድ ሳምንት ጉዞ በኋላ ጉዟቸው አጠናቀው ወደ ቤታቸው ተመለሱ። መምህሩም የጉዞው ዓላማ ለመግለጽ በመጀመሪያ እያንዳንዳቸው ሳምንቱ እንዴት እንዳሳለፉት መጠየቅ ጀመረች። አንድ ከአንዱ ቀድሞ እኔ እያሉ ሁኔታው ለመግለጽ ተረበሹ። በየተራው ጉዞው ምን ያህል አሰቃቂ እንደነበረ ከሸክሙ ክብደቱና ከድካሙ አልፎ ከድንሹ የሚወጣው ግማት ወሽታ እንዴት መራር ስቃይ እንደፈጠረባቸው ገለጹ። በዚያም ጊዜ መምህሩም የጉዞው እውነተኛ ዓላማ እንዴ ስትል ትገልጽላቸው ጀመሩ። ክቡራት ህፃናት፣ እንግዲህ እኛ እንደኛ ሰው የሆነው ወንድማችን ስንጠላ በውስጣችን ያለው መንፈሳዊ ህይወት ልክ እንደዛ ይበላሻል ወይም ይገማል። መንፈሳዊ ህይወታቸው እረፍት ያጣል። ለዲያብሎስም ግልጽ መሳሪያ እንሆናለን። ስለዚህም እርስ በራሳችን ልንዋደድ ይገባል። በውስጣችንም ያለው ጥላቻ ልክ እንደ ድንቹ ሳይባላሽና ሳይሻግት ቀድመን ልናጠራው ወይ ልናስወግደው ይገባል። ንጹህ ልብ ያላቸው ህፃናት ወንድም መጥላት እስከዚህ ደረጃ ክፉ ከሆነ ካሁን በኋላ እርስ በራሳችን በፍጹም አንጣላም እያሉ ቃል መግባት ጀመሩ። እንግዲህም ክቡር ወንድሜ፣ ክቡርት እህቴ፣ አንቺስ በዚህም ወንድምህም እህትህም መጥላት አቁመሃል ወይም አቁመሻል? የሰራዊት ጌታ መድኃኔዓለም ኢየሱስ ክርስቶስ እንደ ህፃን ሆኖ የማይቀርብ ወደ እግዚአብሔር መንግስት አይገባም ብለናል። በቅን ልቦናና በፍቅር እንኖር። እነዚህም ጥቅሶች ሲተነተን እግዚአብሔር በክርስቶስ ይቅር እንዳላችሁ እርስ በራሳችሁም ቸሮችና ርኅሩኆች ሁኑ፣ ይቅርም ተባባሉ። ኤፌሶን ምዕራፍ 4:32 እርስ በራሳችን እንድንዋደድ ከጥንት የሰማችሁትን መልእክት ይህች ናትና፣ ወንድም የሚጠላ ሁሉ ነፍስ ገዳይ ነው። ነፍስ ገዳይም የሆነ ሁሉ የዘላለም ሕይወት በእርሱ እንደማይኖር ታውቃላችሁ። ዮሐንስ ምዕራፍ 3:11-18 ያየውን ወንድሙ የማይወድ ያላየው እግዚአብሔር ሊወድ እንዴት ይችላል? እግዚአብሔር እወድሃለሁ እያለ ወንድሙ የሚጠላ እርሱ ውሸተኛ ነው። እግዚአብሔር የሚወድ ወንድሙም ደግሞ
እንዲወደው ይህች ትእዛዝ ከእርሱ ናች። ቢላቦ እግዚአብሔር ሁሉ ጊዜ ሕያው ያለ ስለሆነ ወደ እግዚአብሔር እየተመለከት በፊቱም ኃጢአት ልታቆም ትጋ። ቅዱስ ንስጥሮስ ሰው በሕይወቱ ዘመን የተቀደሰ ስራ እንዲሰራ እንጂ እንዲህም ዝም ብሎ እየበላና እየጠጣን ዘመን እንዲያሳልፍ እግዚአብሔር አልፈጠረውምና። መንፈሳዊ ሕይወቱ ሁሉ ጊዜ ከእድገት ጋር የተያያዘ ስለሆነ ከፍጽምና ወዳለቀ ፍጽምና የሚሸጋገርበት ነው። አሁን ሽኖዳ በመንፈሳዊ መንገድ ውስጥ ዝቅ ብለህ አትጓዝ። በመንገድ ላይ የምታይህ ነገሮች አትማረክ። ደካማ አትሁን። ጠላታችሁ ሁሉ ወዳጆቻችሁን እንዳይሰናክሉህ አትፍቀድላቸው። ቅመኛ ሰው ስጋ የለበሰ ሰይጣን ነው። መንፈሳዊ አረጋዊ እንግዲህም ስለመጪ ሕይወትም እየተጨነቅ ሳይሆን የተማርነው በአግባብ እየተገበር ለቅድስና የሚበቃ ኑሮ እንኖር። ቅዱስ ባስልዮስ ዘቂሳርያ የእግዚአብሔር ቃል የነገረቻችሁን መምህራችሁንም አስቡ፣ የኑራችሁንም ፍሬ እየተመለከታችሁ በእምነታችሁ መስላችሁ ኑሩ። ዕብራውያን ምዕራፍ 13 ቁጥር 7። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይህን መልእክት ከወደዳችሁት ወደ ጓደኛችሁ ሼር አድርጉ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቪዲዮም ወደ ሌላ ሰው እንዲደርስ ላይክ አድርጉ። በሌላ ቪዲዮ እስከምንመጣ ደህና ቆዩ፣ ደህና ሰንብቱ።